ዶሮ አርቢዎች ፋርማችሁ ላይ ውጤታማ ልትሆኑበት የሚችለው መኖ በማዘጋጀት በኩል ውጤታማ ሊያረጋችሁ የሚችሉት ሶስት መሰረታዊ ነጥቦች። የመጀመሪያው ዋናው መሰረታዊ ነጥብ የሆነው ምንድነው? ጥሬ ዕቃ ግዢ ነው። እንግዲህ ጥሬ ዕቃ በሚገዙበት ሰዓት ኳሊቲ የሆነ ጥሬ ዕቃ ከመግዛት በላይ የሚገዙበት ታይሚንግ ወሳኝነት አለው። መቼ ነው የሚወደደው? መቼ ነው የሚረክሰው? ኤግዛምፕል በቀሎ፣ አኩሪ አተር ፋጉሎ፣ የኑግ ፋጉሎ እያንዳንዳቸው ሲዝናል ናቸው። የሆነ ሰዓት ይወደዳል፣ የሆነ ሰዓት ይቀንሳል። ስለዚህ በሚቀንስበት ሰዓት ገንዘባችሁን እዛ ነገር ላይ ኢንቨስት አድርጋችሁ በርከት አድርጋችሁ መያዝ አለባችሁ። ይሄ ስራ ውስጥ እንቆዩ አንዱ ምክንያት ይሆናል። ሁለተኛው ደግሞ ማሽናችሁ ነው። እንደምታውቁት የመኖ ዋና ዓላማው ዶሮዎች እንዲበሉና እንዲጠግቡ ብቻ ሳይሆን ምርት ከ90% በላይ እንዲሆን ነው። ታዲያ ምርት ከ90% በላይ እንዲሆን የሚክሰሩ ቫልዩ በጣም ወሳኝ ነው። ሚክሰሩ ሁለት አይነት ነው። አንደኛው ሆሪዞንታል እና ቨርቲካል የሚባል ሚክሰር አለ። ሆሪዞንታል የሚባለው ሚክሰር በተለይ በቀን ከ100 ኩንታል በታች የምታመርቱ የሚመከረው ሆሪዞንታል ሚክሰር ነው ከቨርቲካሉ ይልቅ ማለት ነው። ስለዚህ ሚክሰር ግዢያችሁ ላይ ምናልባት የሚያምረው ቨርቲካሉን ሊመስል ይችላል። ስራው ላይ ግን ወሳኙ ሆሪዞንታል ሚክሰር ነው። ስለዚህ how could I get ሆሪዞንታል ሚክሰር የሚለውን ልታስቡበት ይገባል ማለት ነው። ሶስተኛው ደግሞ ፎርሙላ ነው። ፎርሙላ በጣም ብዙ አይነት ፎርሙላ አለ። ፎርሙላ ስትወጡ ግን ማሰብ ያለባችሁ አንደኛ ከጥሬ ዕቃ አቅርቦት አንጻር ነው። እጃችሁ ላይ ያለው ጥሬ ዕቃ ምን ይመስላል የሚለው ነው። ሁለተኛው ነገር ደግሞ ከእናንተ ዶሮ ባህሪ መነሳት አለባችሁ። ዶሮዎቻችሁ ከሁለት መጣል የጀመሩበት ታይሚንግ መጣል ገና የጀመሩ ከሆነ ከሰባተኛው ወር በኋላ ከሆነ እና ዝርያ እነዚህ ነገሮች አይታችሁ ብታመርቱ ትርፋችሁ ሰፋ ይላል ማለት ነው። ሰላማችሁ ይብዛ። ሰብስክራይብ አድርጉ፣ ሼር አድርጉ። የእናንተ ሰብስክራይብ በጣም ያግዘናል። ሰብስክራይብ ያደረጋችሁ ሰላማችሁ ይብዛ።